ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ቪዲዮ የሚሆነው ሳምንታዊ የዊኬንድ አናሊሲስ ቪዲዮ ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ በማድረግ ጀምሩ። በጣም የሚጠቅማችሁ እንደሆነ ትሬዲንግ ኬሪየራችሁ ላይ ጥሩ ኢንፑት የሚሆነው ቻናል እንደሆነ አልጠራጠርም ማለት ነው። ለእነዚህ ቪዲዮዎች አዲስ የሆናችሁ ሰዎች በየሳምንቱ የጎልድ ቻርት ላይ የኔን ዊኬንድ አናሊሲስ አጋራችኋለሁኝ። ፋንዳሜንታሉንም ቴክኒካሉንም ምን ዊኩ ላይ እንደምጠብቅ ምን አይነት አውትሉክ እንዳለኝ ያጋራችኋለሁኝ ማለት ነው። ይጠቅማችኋል ብዬ አስባለሁኝ። ጋይስ ላስት ዊክ እንዴት ነበረ? አይሆፕ ጥሩ እንደሰራችሁበት። ለእኔም ፌርሊ ጉድ የነበረ ሳምንት ነው። ኔክስት ዊክ ደግሞ ሬት ዲተርማይኒንግ የሆነ ዊክ ይሆናል ብዬ አስባለሁኝ። የኔን አውትሉክ በተወሰነ ሁኔታ ሼር አደርጋችኋለሁኝ። አይሆፕ ብዙ እንደምትጠቀሙበት። ፕሊዝ ይህን ቪዲዮ ላይክ በማድረግ ጀምሩ። ይሄ ቪዲዮ ይጠቅማችኋል ብላችሁ ለምታስባቸው ሰዎች ይህን ቪዲዮ ሼር አድርጉላቸው። ተደራሽነቱን እናስፋው በደንብ፣ እኔም በደንብ እንድቀጥልበት ማለት ነው። ጋይስ አሁን ወደ ቻርታችን እንሂድ። አብራችሁን ቆዩ። ጋይስ እንደተለመደው ከዴይሊ ቻርታችን ጀምርና እስከ 15 ሚኒት ቻርት ድረስ ቶፕ ዳውን አናሊሲስ ነው የምንወርደው ማለት ነው። ዴይሊ ቻርታችን ላይ ስንመጣ እንደምታውቁት ጎልድ በጣም ኢምፐልሲቭ የሆነ አፕዋርድ ሙቭ ላይ ነው ያለው። ኦፍኮርስ ከ2025 ላይ እንዳለ ኦር ደግሞ ከላስት ይር ጁን አካባቢ ጀምሮ ጎልድ አፕዋርድ ኢምፐልስ ላይ ነው ያለው። ነገር ግን ከኤፕሪል 2025 ጀምሮ እስከ ኦገስት ሌት አካባቢ ድረስ ኮንሶሊዴሽን ውስጥ ገብቶ ነበረ። ከኦገስት 20 ሌት ኦገስት ጀምሮ መልሶ ደግሞ ሲግኒፊካንት የሆነ ኢምፐልስ ጀምሮ ነው ጎልድ የምናየው። ለዚህ ኢምፐልስ ደግሞ ትልቁ ምክንያት ከዚህም በፊት ዲስከስ እንዳደረግ ነው የፌድ ኢንተረስት ሬት ዲሲዥን ነው። ኦገስት መጨረሻ አካባቢ በነበራቸው ፕሬስ ኮንፈረንስ ላይ ሴድ ኢንተረስት ሬትን ከት ማድረግ ሊጀምሩ እንደሆነ ተናገሩ። ከዚ በኋላ ማርኬት ሲግኒፊካንትሊ ሪያክት ማድረግ ጀመረ። አሁን ባሳለፍነው ወር ሴፕቴምበር 17 ላይ ደግሞ ኢንተረስት ሬት ከታቸውን ጀመሩ። we are expecting ከዚህ በኋላ ሌላ 2 ኢንተረስት ሬት ከት እንደሚኖር። በዚህ ምክንያት እንደምናየው ጎልድ በጣም ኢምፐልስ ላይ ነው ያለው። ግን ዋን ቲንግ ኢንተረስት ሬት ዲሲዥናቸውን ሲያሳውቁን ያሉት ነገር ምንድን ነው? ስትሮንግ የሆነ ዶቪሽ ስቴትመንት አልሰጡንም። ይሄ ማለት ምን ማለት ነው? ልክ እንደሌላው ጊዜ ሰርተን ሆነው ኢንፍሌሽንን በደንብ ተቆጣጥረነዋል፣ ከዚህ በኋላ ኢንተረስት ሬትን ደግሞ መልሰን መቀነስ እንጀምራለን አይነት ነገር ሳይሆን ያሉን ኢንፍሌሽን ገና ፊርም ያደረጉት ነገር እንደሆነ ኦር የታሪፍ ኢንፍሌሽን ገና ሊመጣ እንደሚችል ስለሚያስቡ እስካሁንም ኢንተረስት ሬት ከት ሳያደርጉ የቆዩት ለዛ ነበር። ነገር ግን የዩኤስ ሌበር ማርኬት ደግሞ እየተቀዛቀዘ ስለሆነ ለሱ ኢንተረስት ሬትን ከት ማድረግ እንደሚጀምሩ፣ አዘርዋይስ ግን ኢንተረስት ሬትን አግሬሲቭሊ መቀነስ እንደማያስፈልግ፣ ይሄ ኢንፍሌሽን ላይ ትልቅ ኢምፓክት ሊኖረው እንደሚችል ነው የተናገሩት። ማርኬቱ ሲጠብቀው እንደነበረ ስትሮንግ የሆነ ዶቪሽ ስቴትመንት አልነበረውም። ይሄ ማርኬቱ ላይ ወዲያውኑ ኒውሱ እንደተለቀቀ አስዊከንሲ ሮብለት ነው ኒውስ የተለቀቀው፣ ወደ ኦል ታይም ሰራና ከዛ በኋላ ግን የተወሰነ ማርኬቱ ላይ ጎልድ ሪትሬስ እንዲያርቅ አድርጎት ነበረ። በዚህ ምክንያት ማለት ነው ላስት ዊክም ስላችሁ እንደነበረው በዚህ ምክንያት ያሁኑን ያሳለፍነውን ዊክ ጎልድ ኮንሶሊዴት እንዲያደርግ ነበር እኔ እየጠበቅ የነበረው። እዚሁ አካባቢ ኦል ታይም ሃዩን ቴስት አድርጎት የተወሰነ እዚሁ አካባቢ ኮንሶሊዴት እንዲያደርግ ነበር ኤክስፔክት እያደረግኩ የነበረው። ፎርቹኔትሊ ግን በሚገርም ሁኔታ ሰኞ ዕለት ስትሮንግ የሆነ ኢምፐልስ ነበረው ጎልድ። አንኤክስፔክትድ በጣም ስትሮንግ የሆነ ኢምፐልስ ቡሊሽ ሙቭ ነበረው። አክቹዋሊ ከዛ በኋላ ግን ኮንሶሊዴሽኑን የጠበቅነውን ኮንሶሊዴሽን ሰጥተነዋል። ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ እንደምታዩት ኮንሶሊዳቶሪ ሬንጅ ውስጥ ነው ያለው። በማክሰኞ ሃይ እና በሮብ ሎ መሃል የአራቱ ቀን ኮንሶሊዴሽን የነበረው ማለት ነው። የሰኞ ዊርድ የሆነ ቡሊሽ ሙቭ ነበረው ማለት ነው ማርኬቱ። አሁን የሚመጣው ማርኬትም ሬት ዲተርሚናንት የሆነ ማርኬት ነው የሚሆነው። ምክንያቱም የአሁኑ ዓርብ ዕለት ኤንኤፍፒ ዳታ ሪሊዝ ይደረጋል። አሁን እንደነገርኳችሁ ፌድ ኢንተረስት ሬቱን ከት ማድረግ እንዲጀምር ትልቅ ምክንያት ነው ብሎ ያስቀምጡልን የዩኤስ ሌበር ማርኬት መቀዛቀዝ ነው። ኤንኤፍፒ እንደምናውቀው ደግሞ ሜጀር የሚያደርገው በአሜሪካ ውስጥ የተፈጠሩ ስራዎችን ነው፣ ጆቦችን ነው ሜጀር የሚያደርገው፣ አንኤምፕሎይመንትን ነው ሜጀር የሚያደርገው ማለት ነው። አሁን ኤንኤፍፒ ደግሞ በጣም ሬሰንትሊ በጣም ቮላታይል ነው እና አንኤክስፔክትድ ሰርፕራይዚንግ እየሆነ ነው። ታስታውሱ ከሆነ 3-4 ወሮች በፊት ኤንኤፍፒ ይቀንሳል ተብሎ ሲታሰብ ሰርፕራይዚንግሊ ሃይ የሆነ ነበር እየመጣ የነበረው። ይህ ማርኬቱን ሼክ ሲያደርግ ነበር። ሬሰንትሊ ደግሞ በጣም ሎ የሆነ ነው ከተጠበቀው በላይ።
ማርኬቱ እየመጣ ያለው። ላስት መንዝ እንደውም 22,000 ነበር። ይሄ ማለት ኮቪድ አካባቢ የነበረ ነምበር ነው። በጣም ሎ ነው። ይህን እንደውም የኦገስት ኤንኤፍፒ ላይ የፕሪቪየስ ኤንኤፍፒዎች እንደውም ሪቫይዝ ተደርገው ነበረ። ፕሪቪየስ ዳታ ትክክል አይደለም በሚል ማለት ነው። እንደምታዩት ኦገስት 1 ላይ የኦገስት ኤንኤፍፒ ሲለቀቅ እንደምታዩት ማርኬቱ በጣም ለጎልድ ፌቨረብል ነበረ። በጣም ስትሮንግ ኢምፐልስ ነበር የነበረው። ምክንያቱም ፕሪቪየስ ዳታዎች ራሱ ሪአሰስ ተደርጎ ስለነበረ ማለት ነው። የአሁኑ ኤንኤፍፒም በጣም ኢምፖርታንት ነው። ምክንያቱም በጣም ቀንሶ የሚወጣ ከሆነ ከታሰበውም ቀንሶ የሚወጣ ከሆነ ይሄ ለፌድ ስትሮንግ ኢንፑት ነው። መጀመሪያም ሌበር ማርኬት እየተቀዛቀዘ ስለሆነ ነው ኢንተረስት ሬትን ከት የጀመርነው ብለው ነው የተናገሩት። አሁንም የሚቀዛቀዝ ከሆነ ኔክስት ከት እንደሚኖር ዴፍነት የሆነ ምክንያት ይሆነናል ማለት ነው። አዘርዋይስ ጨምሮ የሚወጣ ከሆነ ግን ሰርፕራይዚንግሊ ሃየር ሆኖ የሚወጣ ከሆነ ግን ይሄ ምን ነው የሚነግረን? ፌድ ሪቲንክ ሊያደርግ ይችላል ኢንተረስት ሬት ዴሲዥናቸውን ነው። እንደዛ የሚያደርጉ ከሆነ ደግሞ ይሄ ሁላ ሃይፕ ይቀዛቀዝና እነዚህም ባላንሶች ፊል ሊደረጉ ይችላሉ ማለት ነው። ዩ ሃቭ ቱ ሞኒተር የአሁኑን ኤንኤፍፒ በደንብ ማየት አለባችሁ ማለት ነው። ኦፍኮርስ እኔም ተከታታይ እያሳውቃችኋለሁ። ቴሌግራም ላይ አንዳንድ አፕዴቶች ሲኖሩ አፕዴት ስለማድረጋችሁ ሊንክ ዲስክሪፕሽን ላይ ያለ የዚህ ቪዲዮ እዛ ላይ ገብታችሁ ቴሌግራም ላይ በደንብ አፕዴት አደርጋችኋለሁ ማለት ነው። ስለ ፋንዳሜንታል ይህን ያህል ካልን ቴክኒካል አስፔክቶቻችን ደግሞ እንዲህ አም ኤክስፔክቲንግ ኦቨርኦል ከፋንዳሜንታሉም አንጻር የመጀመሪያዎቹን የዊኩን መጀመሪያ ሳምንቶች ላይ የተወሰነ ሪትሬስመንት ልናይ እንችላለን ጎልድ ላይ ብዬ አስባለሁ። ከዛ በኋላ ግን ኤንኤፍፒ ሞር ኦፍ ሎወር ሆኖ የሚወጣበት ቻንስ አለው። ማርኬቱም እንደዛ ነው ሴንቲመንቶች ብዙ የሚጠብቁት። ቡሊሽ ቢያዙ ከፍ የሚል ይመስለኛል። ዛትስ ሞር ኦፍ ጀነራል አውትሉክ ነው፣ ፕሪዲክቶሪ ነው። ግን ወደ ታች ወርደን ሎወር ታይም ፍሬም ላይ ቴክኒካል ፖይንት ኦፍ ቪዎቻችንን በደንብ ማየት አለብን። ፎርወር ላይ ሄደን ቴክኒካል ፖይንታችንን ስናየው እንደምታዩት ጎልድ በጣም ስትሮንግ የሆነ አፕዋርድ ኢምፐልስ ላይ ነው። ፎርወር ላይ እንደምታዩት ሃየር ሃዮች ኤንድ ሃየር ሎዎች እየሰራ ነው። ሃየር ሳይድ ሬዚስታንሱ በጣም ሎ ነው። ሃየሮች በጣም ብሬክ እየተደረጉ ነው። ሎዎች ግን በጣም ሜንቴን ተደርጎ ነው። ሎ አልሰበረም ነበር አንቲል ሪሰንትሊ የሮብለት ኮንሶሊዴሽን ሪትሬስመንቱ ላይ ሲመጣ ነው። ሮብለት ነው ለመጀመሪያ ጊዜ ሎውን የሰበረው። አዘርዋይዝ ግን እንዳለ ሃየር ሃይ ሃየር ሎ ነው የሚሰራው። ሎዎቹ ስትሮንግ ሆኖ በደንብ ፐርሲስት አድርገው ነው እያየናቸው የነበረው ማለት ነው። የአሁኑ ሮብለት ግን የነበረውን ስትራክቸር ሎ አትሊስት እኔ ማፕ እንደማደርገው ስትራክቸር ሎዋችንን ብሬክ አድርጎት ነበረ። የተወሰነ ሪትሬስ ካደረገው በኋላ መልሶ ወጥቷል ወደ ላይ እንደምታዩት ማለት ነው። ፎርወርድ ላይ ያለን ኪ ፖይንት ብዬ ማስበው እዚህ ጋር የምታዩት ሬድ ካንድል እሷ ጥሩ ኤሪያ ኦፍ ኢንትረስት ናት ብዬ አስባለሁ። ምክንያቱም ማርኬት ላይ ባለው ካራክተር ብዙዎቻችሁም ኖትስ አድርጋችሁ ሊሆን ይችላል። በቡሊሽ ሞመንተም መሃል አንድ ኦድ ካንድል ስትፈጠር ወይም ሬድ ካንድል በቡሊሽ ሞመንተም መሃል ስትፈጠር እዛ አካባቢ ላይ ኦርደር አኪሙሌት የሚያደርግበት ስለሆነ ኔክስት ፕራይስ ሲመለስ ይህን አካባቢ ሪስፔክት የሚያደርግበት ቻንስ ትልቅ ነው። እንደምታዩት እዚህ ጋር ስትሮንግ የሆኑ ቡሊሽ ሞመንተም ያላቸው ካንድሎች ነበሩ። እዛ ላይ ኦድ የሆነች ቤሪሽ ስትራክቸር አለች። ማርኬት ተመልሶ እዛች አካባቢ ሲመጣ እንደምታዩት ሲግኒፊካንት የሆነ ሪያክሽን ነበረው። እቺ ካንድል ኢምፖርታንት ናት ብዬ አስባለሁ። ማርኬት ሪትሬስ ካደረገ እዚህ አካባቢ ድረስ ሪትሬስ የሚያደርግ እና ከዚህ በላይ የሚወርድ አይመስለኝም አንለስ አዘርዋይስ ሌላ ነገር ካልተፈጠረ። ማርኬት ይህንን ሎ ቴክ ያደርጋል ብዬ አላስብም። ወይ በዊክ ብቻ ሊኩዊዲቲ ሊወስድ ይችላል። አዘርዋይስ ግን ይህንን ሎ ሙሉ ለሙሉ ይሰብራል ብዬ አላስብም። ሞር ኦፍ እሱም ስትሮንግ የሆነ ፕሪዲክተሪ አስፔክት ነው። አዘርዋይስ እቺ ስትራክቸር ግን ኢምፖርታንት ናት ብዬ አስባለሁ። ሎወር ታይም ፍሬም ስንወርድ ደግሞ በደንብ ዙም ሆና ትታየናለች። ሌትስ ጎ ቱ ዋን አወር ቻርት። ዋን አወር ቻርት ላይ ስንወርድ በደንብ ዙም ሆኖ ይታየናል ስትራክቸሮቻችን። ኢፍ ዩ ሲ ዋን አወር ላይ ቅድም ፎርወርድ ላይ ያየነው ኮንሶሊዴሽን በደንብ ዙም ሆኖ ይታየናል። ኤንድ ዋን አወር ላይ ደግሞ ሁለት ኢምፖርታንት የሆኑ ስትራክቸሮች አሉን። አንድ ከዚች ታች ዋን አወር ቡሊሽ ኦርደር ብሎክ አለን። ይሄ ኦርደር ብሎክ ክሬት የተደረገበትን ዞን ብታዩት ፎርወርድ ላይ ኦድ ካንድል ያልኳችሁ ወይም ቤሪሽ ስትራክቸር በቡሊሽ ሞመንተም መሃል ያለችው ቤሪሽ ስትራክቸር ናት። እሷ እንደዚህ ዙም ሆና ትታየናለች። ኮንሶሊዴሽን ሆና እዚህ ጋር ትታየናለች ማለት ነው። እዚህ ኮንሶሊዴሽን ማርኬቱ ጥሎ ሲወጣ የሰርካለን ዋን አወር ቡሊሽ ኦርደር ብሎክ አለ። ላስት ዊኩን ነግራችሁ ነበር እዚህ ጋር ኢንትሪ ያለኝ ብዬ።
እቺን ኦርደር ብሎክ ማርኬት ቴስት አድርጓታል። እዚህ ጋር መልሶ ቴስት አድርጓታል፣ መልሶ ሄዷል ማለት ነው። ሶ ማርኬት አሁንም ወደዚህ ከመጣ ጥሩ ሰፖርት ፖይንት ልትሆን እንደምችል እና ከዚህ ላይ ማርኬት ብድግ የሚደረግበት ሊሆን እንደሚችል አስባለሁ ማለት ነው። በላይ ሳይድ ደግሞ እዚህ ጋር ዋን አወር ቤሪሽ ኦርደር ብሎክ እናያለን። ላስቲክ እየነገርኳችሁ እንደነበረው ሞር ኦፍ ኮንሶሊዴሽን ስለሆነ ስጠብቅ የነበረው በላይም በታችም ሳይድ ስትራክቸሮችን ለኢንትሪ እየጠበቅኩ ነበረ። ሶ ዋን ኦፍ ማይ ስትራክቸርስ ይሄ ቤሪሽ ኦርደር ብሎክ ነበረ። ቲም ላይ ያላችሁ ሰዎች ታውቃላችሁ። እንደውም እዚህ ቤሪሽ ኦርደር ብሎክ ጋር ኢንትሪ እየጠበቅኩ ነው እያልኳችሁ ነበረ። አክቹዋሊ እዚህ ኦርደር ብሎክ ላይ ኢንትሪ ወስጄ ነበረ። ኢንትሪ ፍሎት እያደረገ ነው ማርኬት የተዘጋው። አም ኤክስፔክቲንግ ማርኬት የተወሰነ እንዲወርድ አሁንም ቢሆን ማለት ነው። ሌላ እዚህ ጋር ማየት ያለባችሁ ነገር እችኛው ኦርደር ብሎክ እንዳለች ሁሉ እዚህ ጋር ፕራይስ ሞመንተም ያለው ካንድል ከመውረዱ በፊት አናዘር ኦርደር ብሎክ ምንላት እዚህም ጋር አለች። ሶ እነዚህ ሁለቱ በተቀራረቡ ጊዜ ደግሞ ስቶፕ ሎሳችን መሆን ያለበት እነዚህን ሁለቱንም ኢንክሉድ ማድረግ አለበት። ከዚህ በላይ ያለ ሊኩዊዲቲንም ማካተት አለብን ማለት ነው። ዛትስ ዋይ እንደምታዩት የሆነ ቲፒካል የሆነ ሪያክሽን አልነበረም የነበረው። አሁን እዚህ ጋር እንደምታዩት በዊክ ብቻ ዊክ አድርገው ይሄን ኦርደር ብሎክ ማርኬት ብርግ ብሎ ሄደ ከዛ በኋላ። እዚህ ጋር ግን እንደምታዩት ማርኬት ገብቶ የተወሰነ ሊኩዊዲቲ ሰብስቦ ነው የወጣውና ኢፍ ማይ ስቶፕ ሎስ ወዝ እዚሁ አካባቢ ቢሆን እዚች ኦርደር ብሎክ ላይ ቢሆን ኢዝሊ ሊያስወጣኝ ይችል ነበር ማርኬቱ። ነገር ግን እነዚህ ስታክ ኦፍ ኦርደር ብሎክስ ወይም ስታክ ኦፍ ኢምፖርታንት ስትራክቸር በሚኖሩበት ጊዜ አፎርድ ካረግ ነው ስቶፕ ሎሳችንን ብናካትተው ሁለቱም ውስጥ ማርኬት የቱ ጋር እንደሚመለስ ስለማናቅ ማለት ነው ኢምፖርታንት ነው ብዬ አስባለሁ። ብዙ ጊዜ እኔ ቲም ላይ ያላችሁን ሰዎች ይህን በደንብ ነው ብዙ ጊዜ ነው ሜንሽን ማድረግላችሁ። አሁን ማርኬት እዚህ አካባቢ ያሉ ኦርደር ብሎኮችን ከነካ በኋላ እየተመለሰ ነው የሚገኘው። አም ኤክስፔክቲንግ የተወሰነ መውረዱን እንዲቀጥል እስኪ ድረስ ፋይናል ግቤ እዚህ ቡሊሽ ኦርደር ብሎክ ድረስ ነው። ከዚህ በላይ ወርዶ ይህንን ሎ ሙሉ ለሙሉ ቴክአውት ያደርገዋል ብዬ አላስብም። ያው ሊፈጠር ይችላል፣ ነገር ግን አም ስትሮንግሊ ከዚህ በላይ ተነስቶ ወደ ላይ ይሄዳል ነው ማይ ቲንኪንግ ያለው። አም ኤክስፔክቲንግ ቡሊሽ ኢንትሪ ስላይትሊ ደግሞ ዊኩ ወደ ቡሊሽ ያደላል ብዬ ስለማስብ ማለት ነው። 15 ሚኒት ላይ ከወረድን ሞር ኦፍ አዲሽናል ስትራክቸሮች ይጨምርልናል ማርኬቱ። ቺኛዋ የ4 አወር ሎ ብለን ያየናት ናት። ኢምፖርታንት ስትሮንግ ሎ ናት እቺ። ከዛ ለዚህ ጋር 1 አወር ቡሊሽ ኦርደር ብሎክ አሁን ያየነው ነው። ከዛ በላይ ግን ሁለት ክሬት የተደረጉ ደግሞ 15 ሚኒት ቡሊሽ ኦርደር ብሎኮች አሉ። ዋን እዚሽ ጋር ያለችውን ሎ ማርኬቱ ሰብሮ ሲወጣ እንደምታዩት መልሶ እዚሽ ጋር ቴስት አርጓት ማርኬት ሲግኒፊካንትሊ ሪአክት ያደረገባት ጥሩ ቡሊሽ ኦርደር ብሎክ አለችን። ሌላ ደግሞ አናዘር ቡሊሽ ኦርደር ብሎክ ኦቨር ሂር ማርኬት ይህንን ሃይ ሰብሮ ሲወጣ መልሶ ደግሞ ከእንደገና ቴስት አርጓት መልሶ ሪአክት ያደረገባት ናት። ሁለት 15 ሚኒት ቡሊሽ ኦርደር ብሎኮች አሉን። ከዛ በኋላ ደግሞ 1 አወር ቡሊሽ ኦርደር ብሎኮች አለን። እነዚህ ሶስቱ ኢምፖርታንት ስትራክቸር ናቸው ብዬ አስባለሁ። ማርኬት ወደ ታች የሚመጣ ከሆነ እነዚህ ላይ ላንድ አድርጎ ከዚህ በላይ ብድግ ብሎ የሚሄድ ነው ብዬ አስባለሁ ማለት ነው። ማይ አውትሉክ ይህን ይመስል ነበር ጋይስ። ኦፍኮርስ ከእሁድ ላይ ተቀምጦ ኔክስት ዊክ ላይ ማርኬት እዚህ ጋር ነቅቶ ከዛ ወደዚህ ይሄዳል፣ እዚህ ጋር ነቅቶ ከዚህ ጋር ወደዚህ ይሄዳል እያሉ ሙሉ ለሙሉ ፕሬዲክት ማድረግ ኢትስ ዲፊካልት። ነገር ግን ደግሞ ዊኬንድ አናሊሲስ የምትከታተሉ ከሆነ ጀነራል ኦቨርቪውን በደንብ ፕሬዲክት ማድረግ እንደምንችል ዩ አር ሲኢንግ ኢት ብዬ አስባለሁኝ። ማርኬቱን ጀነራል አውትሉክ ማውጣቱን ጥሩ ነን ብዬ አስባለሁኝ እስካሁን ባለን ነገሮች። ማርኬቱ ሲከፈት ደግሞ ሴታፖቻችንን ኤዲት እያደረግን ኢንትሪዎቻችንን በደንብ ኮንፊርም እያደረግን እንቀጥላለን ብዬ አስባለሁኝ። እንደጠቀማችሁ አልጠራጠርም። ከጠቀማችሁ ይህን ቪዲዮ ላይክ አድርጉት ጋይስ። ይህን ማንኛቸውም ጥያቄ ካላችሁ ደግሞ ኮመንት ሴክሽን ላይ ጠይቁኝ፣ በተቻለ መጠን ለመመለስ ሞክራለሁ። ስቴይ ሴፍ። ማርኬቱ የተወሰነ ቮላታይል ሊሆን ይችላል፣ ሪስካችሁን በደንብ ማኔጅ አድርጉ። አዘርዋይስ ደግሞ በጣም ብዙ ኦፖርቹኒቲዎች ይኖሩታል። ስቴይ ሴፍ። መልካም የትሬድ ሳምንት ይሆንላችሁ። ይመቻችሁ ጋይስ።